መጽሐፍት የደረሱ ከበደ ሚካኤል የኢትዮጵያን ልጆች ያሳደጉ በስነ ጽሁፍ እና በቃ ያ የኋላው ዘመን በእነዚህ ሰዎች አስተምሮት ያደገ ነው። በብዙ መልኩ አምሮ እርስ በርስም ከተቀራረቡ እንዳይፋጁ ራቅ ተብሎ ይቀመጣሉ እና እዛ በሚቀመጡበት ጊዜ ብዙ ትምህርት ነው የሚማሩት። አንዱ የጦር ስልት ነው የሚማሩት። ይህንን ጉዳይ ተቻሉ ወጣቱ ጃንሆይን ሁሉ ተናገር ያለው ነው የሚሉት እሳቸው። ልክ አይደለም እንዲሁ ዝም ብለው አይሏኳቸው እነዚህን ወጣቶች ወደ አሜሪካ የስልጣን ዘመን አካባቢ የታሰሩ የአየር ኃይል አባላት የወጡት ዜማና ግጥም ነው። ከዛ ደርግ ወስዶ በጣም ፖፑላር አደረገው። በመቶ ሺዎች የሚቆጠር ህዝብ ነው ያለቀው። አንዳንድ ሰው እስከ 1 ሚሊዮንም ሊያደርሰው ይሞክራል። ከዛ ሊከፋ ይችል ነበር የሚሉ ሁሉ እንትኖች አሉ። ደርግ በደንብ ተጠቅሞባታል ኪነ ጥበብን ብዬ ነው የማምነው። እንደውም ወደ መጨረሻው እኮ ዘፋኞች እንኳን ካሴት ሲያወጡ አንድ የደርግ መንግስትን አብዮትን የሚደግፍ ሀገራዊ ዘፈን መሆን አለበት የሚል ሁሉ ወጥቶ ነበር። ይህ ከዛ ይልቅ መሬት ላራሹ መሆን የሚገባው ያልታረሰውን ያንን 90% መሬቱ ይታረስ ወደ እንዲታረስ ቢሄድ ኖሮ ያም ደሃ አይሆንም። አሁን ሁሉም ደሃ ሆነ። ያሬድ ሲያነሳሳቸው ነበር ብላቴን ጌታ ሂሩት ወልደ ስላሴ ሀገረ ጃፓን እና የከበደ ሚካኤል ጃፓን እንደምን ሰለጠነች በዛ በቀደመው ዘመን ላይ እነዚህ ታላላቅ ደራሲያን እንግዲህ ከበደ ሚካኤል የጃንሆይ ቤተ መንግስቱ ጸሐፊ ናቸው። ሂሩት ደግሞ የውጭ ጉዳይ ሚኒስትር የነበሩ በፋሺዝም ወረራ ወቅት ተሰደው ለንደን ነው ያረፉት። ከዛ ያጽማቸው በኋላ ከነጻነት በኋላ የመጣ ለኢትዮጵያን ያስተማሩ በጣም በርካታ መጽሐፍት የደረሱ ከበደ ሚካኤል የኢትዮጵያን ልጆች ያሳደጉ በስነ ጽሁፍ እና በቃ ያ የኋላው ዘመን በእነዚህ ሰዎች አስተምሮት ያደገ ነው። በብዙ መልኩ አምሮ እንግዲህ በዛ ተኮትኩቶ ያደገው ያ ወጣት በኋላ የመጣው ደግሞ ወደዚህ ወደ አውሮፓ፣ ወደ አሜሪካ፣ ወደ ሌሎችም አገራት እየተላከ የውጭውን ትምህርት እንዲማር ተደረገና ኢትዮጵያን በብዙ መልኩ ሳያውቃት የውጭውን ዓለም ይዞ መጥቶ የውጭውን የአውሮፓን፣ የአሜሪካን፣ የኤዥያን ጉዳዮች ኢትዮጵያ ውስጥ ሊያስታጥቅ ሞከረና ለሀገሪቱም ለሱም የምትበጅ አገር ማምጣት አልቻለም የሚባሉ ትንታኔዎችም ይሰጣሉና እንዴት ነው የኪነ ጥበብ አስተዋጽኦ ታዲያ? ማናቸው አይነ ስውሩ ሊቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቅ የነበሩት አለቃ አያሌው ታምሩ እሳቸውም በአንድ ወቅት እንደዚሁ ኢንተርቪው አድርጌያቸው ነበረ። በረከታቸው ይደርብንና እሳቸው ይህንን ጉዳይ ተቻሉ ወጣቱ ጃንሆይን ሁሉ ተናገር ያለው ነው የሚሉት እሳቸው። ልክ አይደለም እንዲሁ ዝም ብለው አይሏኳቸው እነዚህን ወጣቶች ወደ አሜሪካ። ምክንያቱም አሜሪካ ሄዶ ሲመጣ የአሜሪካንን ዲሞክራሲ ወደ ኢትዮጵያ ለማምጣት ነው የሚሞክረው። የአውሮፓም ሄደውን የአውሮፓን የሶሻል ዲሞክራሲ ምናምን የሚባለውን ለማምጣት ነው የሚሞክረው። የሩሲያም እንደዚህ ሄዱት ደግሞ የሩሲያን ሪቮሉሽን አብዮትን ይሄ መሬት ላራሹ ምናምን የሚባሉ አስተሳሰቦችን ኢትዮጵያ ውስጥ አምጥቶ ለመትከል ነው የተሞከረው። ከኢትዮጵያ ውስጥ ግን የመነጨ ነገር የላቸውም ያ ትውልድ የሚተችበት። አሁን እንደውም ከመሬት ላራሹ የሚባለው አስተሳሰብ ራሱ ምንድን ነው? መሬት ላራሹም በደንብ የተነጋገርንበት ጉዳይ አይደለም። እንዲሁ ቃሉ ደስ ይላል። መሬት ላራሹ ወደ ተግባር የተለወጠው መሬት ላራሹ ትክክል ነበር ወይ የሚለውም ሌላ አጠያቂ ነው። ወደ ኋላ እናወራበታለን። ግን አጠቃላዩን ዶክተር አንዱዓለም አባተን እዚህ ጋር ቁጭ አድርጌ እኔ ብዙ ማውራት የለብኝም። ግን እንዴት ነው የኪነ ጥበብ እንትኑ አሻራዋ ዳሰሳዋ እንዴት ነው የምትሞርደው? የሰውን አእምሮ መሞረድ እንዴት ነው ኢትዮጵያንን የሞረደችውና ያስተካከለችው ወይም ያላስተካከለችው? እንደው ፈር ለማስያዝ በጣም ሻገር ብዬ እንደው አንድ የታሪክ ጥፋት ላይ ልነሳ። የዛሬ 500 ዓመት አምደ ጽዮን ማን ነው አጼ ዘርዓ ያዕቆብ ላይ ልነሳ። በነገራችን ላይ አጼ ዘርዓ ያዕቆብን ታሪክ በትልቅ መጽሐፍ ታሪኩን የጻፈ ሰው ነው። በቲያትርም እንደዚህ ወደ መድረክ አጼ ዘርዓ ያዕቆብን ያመጣ ነው ዶክተር አንዱዓለም አባተ።
አዎ ምንድነው አሁን ይህንን መነሻ ያረኩት ራሱ ምን ይላል ንጉሱ የኢትዮጵያ ሰዎች እውቀትን የተጠሙ ናቸው ይላል። ትልቁ የሱ ጥቅስ ነው። በጣም ነው የሚገርመኝና እንግዲህ ድሮ የነገስታት ልጆች መሪ ሊሆኑ ይሆናል ተብሎ በአንድም ይሁን በሌላ መልኩ ያሉት መሪዎች ሊያልፉ ይችላሉ። ወይ እርስ በርስ በመጋደል ሊሆን ይችላል፣ በመጠፋፋት ወይ ደግሞ በተፈጥሮም በምንም ነገር ላይኖሩ ስለሚችሉ ቀጣይ እንዲዘጋጁ ይባልና እና ደግሞ እርስ በርስም ከተቀራረቡ እንዳይፋጁ ራቅ ተብሎ ይቀመጣሉ። እና እዛ በሚቀመጡበት ጊዜ ብዙ ትምህርት ነው የሚማሩት። አንዱ የጦር ስልት ነው የሚማሩት፣ ምክንያቱም ዞሮ ዞሮ አገር የሚመሩ ሰዎች ስለሆኑ። አንዱ ህግ ነው የሚማሩት። አንዱ ያው የስነ ምግባርና የሃይማኖት ትምህርቶችን ነው የሚማሩት። እንዲህ እርሻ፣ አደን ምናምን ይማራሉ። እና ወደ ዘርዓ ያዕቆብ ስመጣ አጼ ዘርዓ ያዕቆብ ብዙ ትምህርቶችን ያስፋፋ ነው። ብዙ መጻሕፍት እንዲተረጎሙ፣ ወጥ ጽሁፎች እንዲተረጎሙ፣ ትርጉሞች እንዲመጡ ያደረገ ነው። ከዛ በኋላ ደግሞ የአደባባይ ትምህርት እንዲካሄድ ያደረገ ነው። የመጀመሪያውን ላይብረሪ የከፈተ ነው። የመጀመሪያውን ላይብረሪያን የሾመ ነው። እንዲመደብ ያደረገ ሰው ነው። ምክንያቱም ቀዳሜና እሁድ እነዛን ሁሉ መጽሐፍቶች በነገራችን ላይ ዛሬ ኦልሞስት ኒርሊ 600 ዓመት አካባቢ የነበሩትን በሱ ግዛት ስር የነበሩትን ደራሲያን ሁሉ ሰብስቦ ቤት ሰጥቶ የሚኖሩበት አድርጎ ቀለብ ሰፍሮ ቀለም በጥባጭ አምጥቶ ብራና የሚዳምጡ ምናምን አዘጋጅቶ ጽሁፉ ላይ ብቻ እንዲያተኩሩ አድርጎ ብዙ አጽፏል። ማጻፍ ብቻ ማስተርጎም ብቻ ሳይሆን እንዲባዛ አድርጓል፣ እንዲከፋፈል አድርጓል። ህዝቡ ደግሞ እንዲያነብ ቅዳሜና እሁድ ያው የክርስቲያን መንግስት ስለነበረ ቅዳሜና እሁድ ቤተክርስቲያን እንዲመጣ እንደገና ደግሞ ያከፋፈላቸውን መጽሐፍት ቄሶች መድበው ቀድመው አንብበው እነዚህ ላይብረሪ ስትመላቸው አንደኛ መጽሐፍ የሚቀመጥበት ቦታ ይኖራል አኖረ መደቡ እንዲዳረስ አድርጓል። ከዚያ አደባባይ ትምህርት የሚል ጀምሯል። እንዲህ ያለ ትምህርት እንዲስፋፋ አድርጓል። በእኛ እውቀት እንግዲህ 22 መጽሐፍ ጽፏል። እጁ አለበት እንላለን። ብዙ ውስጥ መሪዎች ብዙ ጊዜ የመጽሐፍ እውቀትን የመስጠት ልምድም አላቸው እንኳን አይደለም ሌሎቹ። ወደ ኋላ ደግሞ ስንመጣ አሁን በተለይ የኪነ ጥበብ ሚና ስንል አድዋ ላይ በደንብ ሚናዋን አይተናል። በተለይ እና ምንድነው አዝማሪ ጣዲቄን ማንሳት እንችላለን። ባሏን ጎላ ፈረደን ምናምን ማንሳት እንችላለን። ህዝቡ እንዲጀግን አገሩን እንዲከላከል እንደዚህ ሚና ተጫውተዋል። ወደዚህኛው ደግሞ ስትመጣ በነገራችን ላይ የሸዋ አዝማሪዎች ናቸው እንትንም ይሄ ሸክላ የሚያስቀረጹ የመጀመሪያዎቹ ሸክላ ያስቀረጹ። ወደዚህኛው ዘመን ደግሞ እየተሻገርን ስንመጣ አሁን በተለይ በሁለተኛው የጣሊያን ወረራ ጊዜ ብዙ ጥፋት ጠፍቷል። እንዲህ ቀላል ነገር አይደለም። አሁን ልክ እንደ ግንቦት እንትን የገደልናቸው ራስ አበበ አረጋይን ነው እና ባገስጥን ነው ከጣሊያን ከመርዝ ጋዝ ጋር ተናንቀው ይችን ሀገር በነጻነት ያስከበሩ ሰዎችን ነው እንግዲህ የረሸን የገደል ነው አይደለም እንዴ? ግን በዛ ጊዜ ቢሆን ጣሊያን ልክ 35 ምናምን ከወጣ በኋላ ሜሱን ብዙ የመጣውን ጥፋት ለመከላከል ብዙ ተጽፈዋል። በማስረጃ ልጥቀስ ብንል 1940ዎቹን ጽሁፎች በጣም ብንመለከታቸው በልቦለድ እና አርአያ የተጻፉበት ነው። አርአያ የኢትዮጵያ ኢኮኖሚ ቤዝ ማድረግ ያለበት ግብርና ላይ ነው አጠቃላይ ሲነበብ የሚገኘው። ምክንያቱም አርአያ የሚባል ሰው ከደብረ ብርሃን ተነስቶ ፈረንሳይ ይሄዳል። ከዛ ግብርና ተምሮ ይመጣና ከተማ ቁጭ በል ሲሉት አይ ገጠር ነው የምሰራው ከተማ ምን እሰራለሁ ብሎ ሊያርስ ነው የሚሄደው። ግብርናው ላይ ቤዝ ማድረግ አለበት። እንደ ወጣች ቀረችን ብንመለከት ሴተኛ አዳሪነት ስለተስፋፋ ወጣ እኮ ነው የምትቀረው። እንዲህ እያሉ ነው የጻፉት። ወደ ቲያትሩ ደግሞ ስንመጣ 1948 የኢትዮጵያ ብሔራዊ ቲያትር የመጀመሪያው ቲያትሩ ዳዊትና ኦሪዮን ነው። ስለዚህ ዳዊትና ኦሪዮን የሚነግርህ ምንድን ነው? ያው የመጽሐፍ ቅዱስ ላይ ያለው የዳዊት የኦሪዮን ተግባር ነው። የራስ ያልሆነውን ነገር የማጥፋትን ነገር እንደዚህ አይደል የሚያስጠይቅ ነው ለህሊና። ኤቭሪማን ነው የሚለው። ሁለተኛው ደግሞ ከጀርመን የተተረጎመ ነው። ምን ልል ነው? እየሰሩ ነው። የእናት መካሪያ ያጥፋ ፈጣሪ፣ መቀኛ የኑሮ መጋኛ ምናምን የሚሉ ጽሁፎች ያኔ የስነ ምግባርም የሃይማኖትም ምንም ኢኮኖሚም ተጽፈዋል ብዬ ነው ማምነው። በዘፈኑም እንደዛው። ወደ ደርግ ስንመጣ ደርግ በደንብ ተጠቅሞባታል ኪነ ጥበብን ብዬ ነው የማምነው። እንደውም ወደ መጨረሻው እኮ ዘፋኞች እንኳን ካሴት ሲያወጡ አንድ የደርግ መንግስትን አብዮትን የሚደግፍ ሀገራዊ ዘፈን መሆን አለበት የሚል ሁሉ ወጥቶ ነበር። አየህ አሁን ስትመለከት ደርግ እኛ ደግሞ እንግዲህ በዛ ስርዓት ውስጥ አይደለ ያደግን የመጣለ አሁን ዝም ብለህ አስበው ምን ያልተዘፈነበት አለ። አሁን በሱ አሁን ስለ እንትን አሁን ስለ ሹፌሮች ኮረብታማው መንገድ ምንም ይለው ላይ አሁን ሹፌር አድማየር የምታደርግ ሀገር ነበረች ኪነ ጥበብ። ሹፌር
እንዲበረታ እንዲጸና ዋጋ እንዳለው ሹፌር እኮ ዘፍነናል። ቆራጡ ሹፌር እንዴት ደስ እንደሚልና አሁን ሹፌር ሆነ ነው ማሰብ ያለበት። አሁን ምናልባት ብዙ ሰዎች የሾፈሩ ሊያዳምጡን ይችላሉ። ተከብረው ዋጋ ተሰጥቷቸው ዘፈን ተዘፍኖላቸዋል። እንዲህ ያለን ቅድም እንዳልነው ለማህይምነት ተዘፍኗል። ብዙ ነገሮች ደርግ በደንብ ተጠቅሞባታል። ግን የተጠቀመባት ለምንድን ነው? ለሚፈልገው ዓላማ ነው። እንግዲህ ኪነ ጥበብ በሁለት መልኩ ነው የምትሰራው። በሁለት መንገድ አላት። አንድ አርት ፎር ዘ ሴክ ኦፍ አርትስ የምንለው ኪነ ጥበብ ለኪነ ጥበባዊ ደንታው ሙያተኛው የሚሰራው በቃ ጻፍ ሲለው ይጽፋል፣ ዘፈን ይዘፍናል፣ አጉረምርም ሲሉት ያጉረመርማል። ይሄ ነባር ልማድ ነው። በኋላ ነው የዓለም እነ ብሬሽት ምናምን ከመጡ በኋላ ትቀልዳላችሁ እንዴ? ከተጻፈ ለአንድ ዓላማ ነው፣ ከተዘፈነ ለአንድ ዓላማ ነው በቃ እንጂ ዝም ብሎ እንዴት ይሆናል? ፎር ዘ ሴክ ኦፍ ዋን ፐርፐዝ ለአንድ ዓላማ መሆን አለበት አሉ። እንግዲህ አብዮትን ለማስቀጠል ሊሆን ይችላል፣ ለመቃወም ሊሆን ይችላል። አሁን ዓላማ ተኮር ዘፋኝ ካለ፣ ዓላማ ተኮር ጸሐፊ ካለ ያንን ዓላማ የሚፈልገውን አሁን ታስታውሳላችሁ ኤችአይቪ የመጣ ጊዜ በመጀመሪያ ብዙ እኮ ንቅናቄ የተፈጠረው በኪነ ጥበብ ነው። በደንብ እኮ ተዋግተናል ያንን ጊዜ ለማለፍ። ኮሮና እንኳን ሲመጣ በቅርብ ኪነ ጥበብ በደንብ እኮ ተዋግታለች። ማህበራዊ ኃላፊነቷን ለመወጣት ብዙ ነገር ሰርታለች። እኔ ኢህአዴግም በደንብ ኪነ ጥበብን እንደውም ከጠመንጃው እኩል ተጠቅሞበታል ብዬ ማምን ሰው ነኝ። ምክንያቱም እንዳያልፉት የለም ያ ሁሉ ታለፈ ታጋይ ህዝብ ልጅ በደሙ በላቡ ደማቅ ታሪክ ጻፈ ምናምን የሚለውን ስትሰማ ይነዝርሃል። በጣም የሰሜኑ ኮከብ እያሉ አይደል የመጡት? በጣም ይነዝራል። በደንብ ነው የተጠቀሙበት። ሰዎቹም ጸሐፊ ነበሩ አይደል? እና አክሊሉ ሀብተወልድ ምናምን እንደምንለው ሚኒስትሮች ይጽፉ እንደነበረው በዚህም እኮ አቶ በረከት እና አቶ ሂላ ዮሴፍ እና ምክትል ጠቅላይ ሚኒስትሩ ምናምን ነበሩ አይደለም እንዴ የጻፉት ግጥሞቹን ስትመለከት። እና ኪነ ጥበብ ያኔም የሆነ ዓላማ ኖሯት በደንብ ተሰርታለች። አሁንም ሰዎች በቆሙበት ዓላማ ላይ ኪነ ጥበብን እየሰሩ ይመስለኛል። እኔ ምን ያህል ውጤታማ ነን የሚለው ሌላ ግምገማ እንግዲህ ሁልጊዜ ሰከን ብሎ ማየት ስለሚያስፈልግ ማለት ነው። ራሱ የኪነ ጥበብ ባለሙያው አርት ፎር ዘ ሴክ ኦፍ ዋን ፐርፐዝ የሚሰራለ ለአንድ ዓላማ ለአንድ ግብ የሚሰራለ ፎር ዘ ሴክ ኦፍ አርትስ ብቻ ነው ብሎ የሚሰራለ። ሁለቱንም ደግሞ ያስፈልጋሉ። አየህ ለአንድ ዓላማ መሰራት አለበት ኪነ ጥበብ እንዴ የሰዎችን ፍቅር ለማምጣት የአገርን ዳር ድንበር ለመጠበቅ ሌሎች የምንከላከላቸውን ነገር ለመከላከል ኪነ ጥበብ መስራት አለባት። እውነት ነው። ሴም ታይም ደግሞ ለራስህ ደግሞ ደንታ በቃ በልበል ሲልህ አለማለት ስለማትችል አለመጻፍ ስለማትችል አለመግጠም ማውጣት ሌላ ጉዳይ እኮ ነው። ለህዝብ ማድረስ ሌላ ጉዳይ ነው። ግን ጻፍ ብሎ ሳጽፍ ልትውል አትችልም፣ ልተኛ አትችልም። እንቅልፍን ጾመ ስለምትጽፈውና ኪነ ጥበብ እንዲየሰራች ነው። ለሰላም ብዙ አሁን ጋሽ መሐሙድን ሰላም የሚለው ብቻ በጣም በቂ አይደለም። አባይ ሲመጣ በጣም ጥሩ ነው። እኔ በጣም በተደጋጋሚ ኢትዮጵያ ቴሌቪዥን ቀርቤ ከተናገርኩት ነገር አንዱ ሁሌ ማለዳ ምንን ክፈቱልኝ እል ነበረ መሰለህ። የምር ቢያደርጉትም ብዙ ሰው ወደ ስራ ሲሄድ በሆነ ፕራውድ በሆነ ደስታ በሆነ ልልና ይሄዳል። ይሄ ከፍም በል በስራ ከፍም በል መንን የሚለው ዘፈን እኔ ይነሽጠኛል። ጧት እሱን ሰምቼ ሲሄድ የሆነ ኢነርጂ ይሰጠኛል። አየህ ወደ ስራ ነው የምገባው። ታክሲ አቤት ሰልፉ ምናምን እያልኩ ከሚሄድ አይደለም እንዴ ሰልፉን እንደማልፈው ምናምን ስራ እንደምሰራ ዋጋ ያለኝ ሰው እንደሆንኩኝ እንዲሰማኝ ያደርጋልና እኔ እሱ ዘፈን ውስጤን እንትን ይለዋል። ለአባይ ነው የተዘፈነው፣ ግን በብዙ ነገር ከፍ ማለት አለብን እንደምታውቀውና እንዲህ አይነት ነገሮች ኪነ ጥበብ ይብዛም ይነስም ይነዋን በተወሰነ መልኩ በቀዋሜም በመደገፍም እየተወጣች ያለ ይመስለኛል። እና ሰዎች ግን የየራሳቸው ጫማ ውስጥ ይቆሙና እንትና ልክ አይደለም እንትና ልክ ነው ሊሉ ይችላሉ። ያው ለአንዱ ልክ ያለው ነው ለአንዱ ልክ ስለሆነ፣ ያም ቢሆን ግን ኪነ ጥበብ ነው። ሁሉም እኩል ኢንተርቴን መደረግ አለበት ብዬ ነው ማስበው። ዶክተር አንዱዓለም አባተ ያጸደ ልጅ ኪነ ጥበብን በልዩ ልዩ ዘመናት ከዘርዓ ያዕቆብ ወደ 600 ዓመት ወደ ኋላ ሄዶ ነው የመጣውና በጣም ጥሩ ሀሳቦችን ነው በሰነዘርከው ዶክተር፣ በጣም አመሰግናለሁ። እንግዲህ ኪነትን ያው አንዱ ዓላማው እንዳልከው በሁለቱም መስክ የኪነ ጥበብ ለራስ ለኪነ ጥበብ ሲባል እና እንደዚሁም ደግሞ ለአንድ ዓላማ ሲባል በሁለት ከፍለ ነው ያየውና
ሁለቱም በእጅጉ የሚያስኬዱ ናቸው። ሁለቱም የራሳቸው የሆነ ማህበረሰባዊ ጥቅም የሚያመጡ ናቸው። ያ የአርት ፎር አርት ሴክ የሚባለው አርት ለአርት ኪነ ጥበብ ፋይዳ የሚባለው ያ ደራሲ ያ ቀማሪ እንትኑ የፈጠረለትን በቃ ውስጡ የሚያሳየውን የአእምሮ የራሱን የፈጠራ ልዕልና ተጠቅሞ ለህዝብ ሼር የሚያደርገው ወይም የሚያካፍለው ነው እና ሌላው ደግሞ በችግር ወቅት ቅድም እንዳለው ዶክተር ኤችአይቪ ወቅት ሊሆን ይችላል። የድርቅ ዋይ ሲሉ አሁን ያሬድ ሙላት አንድ መጽሐፍ አለ የሁለቱ ማዕቶች የሚል በኢትዮጵያ ድርቅ ታሪኮች ላይ በ77ቱም ወደ ኋላ ደግሞ በ1965ቱም ድርቅ ላይ ተመስርተ የሰራው 65ቱ ላይ ጥላሁን ገሰሰ ዋይ ሲሉ ብለው ያዜመው እንግዲህ ኢትዮጵያውያን የቤታቸው ነቅለው ወጥተው በድርቅ ለተጎዱ ወገኖቻቸው ድጋፍ ያደረጉበት ድጋፍ ያመጡበት ነው እና ያ የሱ ዘፈን ትልቅ አብዮት ያስነሳ ነው እና የኪነ ጥበብ ፋይዳው አንዱ በዛ ይታያል። ለዛ ፐርፐዝ ለዛ ድርቅ ለዛ እርዛት ለዛ ጠኔ በሚል የጻፈው ነው የዘፈነው ነው። እንግዲህ ኮሎኔል ሳሌ ደጋጎ ናቸው ግጥሙን ዜማውን ያመጡለት። ግን እሱ ደግሞ በጣም በሚገርም ሁኔታ እያለቀሰም አዚሞት ያንን ለውጥ አመጣ። ህብረተሰቡ እንግዲህ ያ ለውጥ ፖለቲሳይዝ ተደረገ። በእርግጥ እንደገና ፖለቲከኞች ደግሞ ድርቅን ለፖለቲካ መጠቀሚያ አድርገው ያንን ስርዓት ለመጣያ አድርገው ተጠቀሙበት። ልክ ድርቅ ኢትዮጵያ ውስጥ መጥቶ እንደማያውቅና እንደማይመጣም አስመስለው በማቅረብ ያንን ለስርዓቱ የመውደቅ ምክንያት አደረጉ እና ተጠቀሙበት። በዛው ወቅትም ከዛ በፊትም የተለያዩ ዜማዎች መጥተዋል። አብዮቱ ሲመጣ የደርግ ዘመን ደግሞ አብዮታዊት እናት ሀገር ወይም ሞት እንደዚህ የተባለ ደግሞ ከሞት ጋር በቃ ያው ዜማዎች ምኖች መጥተዋል እና መጥተው ያንን ስርዓት ደግሞ በደንብ ተክለው ወጣቱንም በዜማ በምን ከፍ እያደረጉት አእምሮውን እየሳሉት መጥተዋል። በጦርነት ወቅትም ጦርነት ሲካሄድ ቀረርቶ አለ፣ ሽለላው አለ፣ ፉከራው አለ እና እነዚህም ለሆነ ፐርፐዝ እነዚህ ደግሞ ጊዜ ጠብቀው ይመጡ ናቸው። እነዚህ ቀረርቶ፣ ሽለላ፣ ፉከራ በቃ መነካት ሲመጣ መደፈር ሲመጣ ጦርነት ሲመጣ ከየፎታቸው ከየተቀመጡበት የአእምሮ ጓዳ ውስጥ የሚመጡ ናቸው እና እነሱም ጊዜ ጠብቀው ለአንድ ፐርፐዝ የሚመጡ ናቸውና እንደው ያሬድ ሙላት አንተስ ኪነ ጥበብን እንዴት ነው የምታየው? ምክንያቱም ጆናታን ዲቪልቢ ነው አይደል ዛንዶም ፋሚን ብሎ የማይታወቀው ጠኔ ብሎ 1965 ያንን ዶክመንተሪ የ30 ደቂቃ ዶክመንተሪ በዚህ በ65 ዓመተ ምህረት ድርቁ ላይ በመስራቱ የዓለም ተነቃነቀ። ኢትዮጵያንም ያው ስም ለብዙ ዘመን አጠለሸ በረሃብ ጠኔና እሱም አንዱ የኪነ ጥበብ መንገድ ነውና ቴሌቪዥንም ምንም ከዛ አንጻር እንዴት ታያለህ? አዎ እኛም የዚህ ትውልድ በተለይ አባል ወጣቶች የምናስታውሳቸው ወቅቶችም አሉ። ኪነ ጥበብ ምን ያህል ያለ እንደሆነ ታሪክ ብቻ ሳይሆን የኢትዮ ኤርትራ የሚባል በተለምዶ የሱ ጦርነት ጊዜ የተዘፈኑ ዘፈኖች ያ የሄዱ ታላላቅ ወንድሞቻችን ከኪነ ጥበብ ሰዎች ጋር እሻው ነው እኔ ነበር ለስምት ጊዜ ይጃል አንተ ያንተ ታሪክ አለኝ። በጣም ፓወርፉል በጣም ወደ ደም ውስጥ እንኳን እዛ ጦር ግንባሩ ላይ ያሉትን እዛ የሚደረጉ የሙዚቃ ቦታዎቹ ላይ ያሉትን ወታደር ወንድሞቻችን ብቻ ሳይሆን እዚህ ከሩቅ የምናየውም ትንንሾቹ ምናልባት 8 7 10 ዓመት እድሜያችን ሆነን ደም የማሞቅ ኃይል የነበራቸው ናቸው። ቅድም እንደጠቀስከው ጥቤም 1977 ረሃቡ ላይ ብዙ ከጀርባው እንደ ሴራ የሚጠቀሱ ነገሮች አሉ። በተደጋጋሚ ቅርብ ጊዜያትም ሄጃለሁ ወደ ሰሜን ሸዋ ወደ በተለይ ድርቆ ወደ ነበረበት እነሱ አካባቢ ከሚሴ ዙሪያ ወደ ባቲ እዛም ሄጃለሁና በተለይ 76 የበልግ ወቅት ጀምሮ
የዝናብ የመቅረት ከዛ ደግሞ ክረምቱ ደግሞ ይበልጥ ክው ብሎ የመጥፋት አንድ ቀን ብቻ ዘንቦ እነዚህ ወቅቶች ላይ ይታወቅ ነበረ ድርቅ እንደሚከሰትና እስከዛ ድረስ ለምን ዝም ተባለ የሚል ራሱን የቻለ ዓለም አቀፍም ቀጠናዊም የሆነና ሀገር አቀፍም የሆነ ነገር ሊኖረው ቢችልም በተለይ ልክ ከጥቅምት 1977 በኋላ ቢቢሲ የመጀመሪያውን ዓለም አቀፍ ዜና ከሰራ በኋላ ዱ ዘይ ኖ ኢትስ ክሪስማስ የሚል ገና እንደሆነ ግን ያውቃሉ የሚል ኮንሰርቶች ኒውዮርክ ላይ አውሮፓ ተካሂዶ በጣም በርካታ ድጋፍ እንደው አንዳንዶች በ100 ሚሊዮን የሚቆጠር አውሮፓዊ የዓለም ሕዝብ ነው በነዛ ኮንሰርቶች ምኖች ተደራሽ ሆኖ ያ ረሃብ እንደው ከዚህ የከፋ ይሆን ነበረ። በ100 ሺዎች የሚቆጠር ሕዝብ ነው ያለቀው። አንዳንድ ሰው እስከ 1 ሚሊዮንም ሊያደርሰው ይሞክራል። ከዛ ሊከፋ ይችል ነበር የሚሉ ሁሉ እንትኖች አሉ። እንደው ጥቤም ዶክተርም በዚህ ስላላችሁ ምናልባት አንዳንዴ አሁን የጣሊያንና የጀርመንን ዩኒፊኬሽን ወይም የሀገር አንድነት በጣም ከኛ በላይ በብዙ መንገድ እንትን ያሉ ሀገራቶች ነበሩ፣ የሚፈተኑ ነበሩ ከ150 ከ200 ዓመታት በፊት ግን ተዋህደው እንዲህ ጠንካራ ሀገር ሆነው ከመውጣታቸው በፊት አንዱ የነበረው መሰረታቸው አንድነትን፣ ወንድማማችነትን፣ ለልማት አብሮ መትጋትን የሚያቀነቅኑ ገጣሚያን፣ ደራሲያን፣ ዘፋኞች፣ አርቲስቶች ቀደም ብሎ መኖራቸው ለቀጣዩ ለስርዓት ምስረታው ለሀገር ግንባታ ምስረታው ትልቅ መሰረት የጣለ ነው የሚሉ ምሁራኖችም አሉ። ኢትዮጵያ ያው የፊደል ሀገርም ስለሆነች በየኢንሲደንቶቹ ነገሮችን ሁሉ የምንገልጽበት መንገድ ኪነ ጥበብ በጣም ለአርቱ ታሪካችን ያቀርበናል። ያ አቅም ቢሰጠንም ምናልባት አንዳንድ ጊዜ ወቅቶችን ብቻ እየጠበቅን ይሆን ወይ እነዛን ወቅቶች ለመቀልበስ ለምሳሌ የድርቅ ወቅት ሲመጣ ያንን እንዲያልፍ ወንድሞቻችን ለመታደግ ሀገር ስትወረር ያንን እንትን ለማድረግ ግን ይሄ እንደው ምስረታው ይሄ ዝም የሚልበት ወቅት ላይ ያለውስ አስተዋጽኦ የነበረውስ አስተዋጽኦ አሁንም ያለው አስተዋጽኦ መፈተሽ ያለበት ይመስለኛል። በጣም አመሰግናለሁ። ያሬድ ሙላት ወጣቱ የምህንድስና ባለሙያ እንደዚሁም ደግሞ እሱ ራሱም በሁለቱ ማዕቶች ብሎ በድርቅ ታሪክ ላይ መጽሐፍ ማሳተም ያንን ታሪክ በስነ ጽሁፍ በታሪክ መጽሐፍ ያሳወቀን ነውና ዶክተር አንዱዓለም አባተ ያጸደ ልጅም እንዲህ አይነት ታሪኮችን በኪነ ጥበባት ዘርፍም ለምሳሌ ታላቁ ኢትዮጵያ ህዳሴ ግድብ እኔ በሄድኩባቸው ጊዜያት ትልልቅ የስነ ግጥም ስራዎችን ሲያቀርብ የነበረው እሱ ነው። እንግዲህ ዛሬ አሁን ተጠናቆ አለ ገና በኢንፋንት በትንሽ ደረጃ ላይ ከነበረበት ጊዜ ጀምሮ እስከ መጠናቀቂያው ዋዜማ ድረስ በጣም ብዙ ስራዎችን ሲያቀርብ ነበረ። ይሄ እንግዲህ እሱ ቅድም እንዳለው ለሆነ ፐርፐስ ለልማት ይህን ቦታ የማልማት ፕሮጀክት አለ ለዛ ሀሳብ ብሎ ነውና በሆነ መስመር ውስጥ የተሻለ እንዲሆን በማድረግ ረገድ እንደዚሁም ደግሞ ለኪነ ጥበብ ፋይዳ ተብሎም ይሰራል ብሏል ዶክተር አንዱዓለም አባተ ያጸደ ልጅ እና ከዛ አንጻርም እያየን ነውና ቅድም ያሬድ ሙላት እንግዲህ ያሬድ ግሩም መጽሐፍ አለ፣ 2 መጽሐፎች አሉት። አንደኛ ሁለቱ ማዕቶች የሚል በኢትዮጵያ የድርቅ ታሪኮች ላይ በ1965 እና 77 ላይ ተመስርቶ የጻፈው ነውና ያንን ትውስታ እንግዲህ በመጽሐፍ መልክ በሙዚቃን ጥላሁን ገሰሰ ያቀረቧቸው አሉ። ያ ድርቅ በርግጥ ብዙ የራሱ ታሪክ አለው። መርማሪ ኮሚሽን ተቋቁሞ እነ ፕሮፌሰር መስፍን ወልደ ማርያም የሚመሩት ራሱ ያ ኮሚሽኑም ብዙ ችግር አለበት። የምርመራ ውጤቱም እነዛን ሁሉ ሰዎች እንዲገደሉ እንዲረሸኑ ምክንያት ሆኗል ብለውም በእርግጠኝነት የሚናገሩ ሰዎች አሉ። ያንን ምርመራ የምርመራው ሂደትም ትክክል አይደለም በአጠቃላይ የሚሉም አሉ። ብቻ ብዙ ቀውስ አምጥቷል እና ጆናታን ድንቢልቢም አንስተናል። የቢቢሲው ጋዜጠኛ አሁንም አለ በአንኖን ፋሚን ብሎ የማይታወቀው ጠኔ
ብለው ዩቲዩብ ላይ ያለ ማየት ይቻላል። የ30 ደቂቃ ዶክመንታሪ ነው፣ ግን ዓለምን አስተሳሰብ ኢትዮጵያ ላይ የቀየረ ነው። በቃ ኢትዮጵያ የድህነት አገር መሆኗን የቀየረ ነው እና እንዲህ አይነት ባሉታዊ ጎናችን ያሉ ቀጥሎ ያለውን የሀገራችንን ታሪክ ማንነት ሁሉ ይሸፍናሉ፣ ደካማ ያደርጉናል። በሄርንበት ቦታም ያው የድርቅ አገር ሰዎች የተራብን አንድ ወቅት ስቴዲየም ውስጥ ሁሉ ናይጄሪያም ግብጽም እንደዚህ ዳቦ ሁሉ ተወርውሮብናል እና የተራቡ ናቸው የሚል ብሽሽቅ ነገር ሁሉ ከዛ በእርግጥ በብዙ መልኩ የተሻለች ሀገር መታለች። ግን ይሄ ሙሉ በሙሉ የመላቀቅ አሁንም አየር ንብረቱ የሆነ ነገር ሲቀየር ሰዎች ወደ ከተማ የሚፈልሱበት ሁኔታ አሁንም ይታያል እና ያው ሰላም ደግሞ በጣም ያስፈልጋል። ዞሮ ዞሮ ግን ያሬድ ቅድም ስታነሳ የዶክተር ፈቃድ አዘዘም ትዝ ብሎኝ ነበረ። በዚህ በፎክሎር ትምህርት ያልተሰሙ ድምጾች የሚል መጽሐፍም አለው አንሄርድ ቮይስስ የሚባል በእንግሊዝኛና በአማርኛ የጻፈው እዛ ውስጥ በጣም በሚገርም ሁኔታ ገልጾታል። የድርቅን ታሪክና በስነ ግጥም በስነ ቃል ሰብስቦ እና ዶክተር አንዱዓለም አባተ ያጸደ ልጅም እንግዲህ በዚህ ዙሪያ ሰርተሃልና አንዳንድ ጉዳዮችን ብታጫውተን ከአንጾኪያ ጀምሮ። በጣም እኔ ስለ አንጾኪያ መቼም አውርቻ አልጠቅምም። ያው አንጾኪያ ሲነሳ ጋሽ ግርማ ወንዳፍራሽ እንደውም የበጎ ሰው ሽልማት መንግስታዊ ስራ አመራርን ያሸነፉ ናቸው። እንደው በወቅቱ በጣም ከባድ ነበር። እነ ዶክተር አሚር ምናምን የነበሩበት የአየር መንገድ ስራ አስኪያጅ የኢትዮጵያ የመጀመሪያው የቴሌ አበሻ ስራ አስኪያጅ ከእነሱ ጋር ተወዳድረው ነው ጋሽ ግርማ ያሸነፉትና ምንድነው ያዘ 1977ቱ ድርቅ ትልቁ ነገር ምንድነው ከዚህ ከአራቱ ከትግራይ ከወሎ እንደዚህ ከአራቱ አካባቢዎች ግዛቶች የነበረው ህዝብ መራብ ሲጀምር እንዳልከው በአንድ አመት ባለመጣሉ ነው እና ሙቭ አደረገ ወደዚህ ወደ ረባዳው ከአንጾኪያ ጀርባ መኮ ያለች አይደለ ቦርከና ወንዝ አለ ወደዛ ነው የመጣው ሰው መጣና ከብቱ የከብቱን ምግብ በላው ሰውም የሰውን በላው ይሄ ቤት እንኳን የቤት ክዳን አልቀረም ተበላና ሁሉም ነገር አለቀ ሁሉም ነገር ሲያልቅ ሰው በጅምላ መሞት ጀመረ በጣም በጅምላ መርገፍ ጀመረ በአስደንጋጭ ሁኔታ ነው ሰው የሞተውና ይሄንን በወቅቱ ግርማ ወንዳፍራሽ እሳቸው ነበሩ የሚያስተዳድሩት አካባቢውንና ለአውራጃ ኃላፊዎች መንዝና ግሼ ላይ ነው ያሉት በተደጋጋሚ ጠየቁ አልሆነም ከዛ በኋላ በቀጥታ ለደርግ መንግስት ለሸዋ ጠቅላይ ግዛት ለነ ደበላ ዴንሳና ለነ ኃይለማርያም ደብዳቤ ጻፉ አብዮቱ ለህዝብ ነኝ ይላል ግን ህዝብ እዚህ እየረገፈ ነው እንደዚህ የሚል ደብዳቤ ጻፉና አስደንጋጭ ሆነ አንደኛ ማዕከላዊነት የተጣሰበት ደብዳቤ ነው ምክንያቱም ደርግ እንደሱ አይነት ነገር ነበረውና እዚህ ያሉ ሰዎች ምን ይደረግ ሲባል እርምጃ ይወሰድበት የሚል ክርክር ተነሳና ቆይ ከእርምጃው በፊት ይጣራ ተባለ በአንድ ኮሎኔል የሚመራ አንድ ቡድን ሄደ እና ኬሚሴ ያድራል ከዛ በጠዋት መንገድ መሪ ሲጠይቅ አረሄው ራሱ የወረዳው አስተዳዳሪ ግርማ ወንዳፍራሽ ይባላል አዩ ጎረምሳ ነው አልወደደውም በወቅቱ የነበረው ኮሎኔል አንተ ነው ምናምን ትንሽ ግጭት ነበረ ብቻ ለማንኛውም እኛና ያለን አንተ ቀር ሲሉት እኔ ሳልኖርማ እናንተ አታዩም እኔ ነኝ ማስተዳድረው የሚል ነገር አነሱና ብቻ አብረው ሄዱ ከዛ ሄደው በልቃ ከዚህ ጀምርና በር እየከፈትከ ያሉት ያ ካሜራ ያዘ ቡድን ምናምን አለ በር ከፍቶ ሲሄድ እና ጥግ ላይ አባት ጥግ ላይ ወድቀው መተንፈስ አቅቷቸው ልጆች መታዲያው ላይ መሃል ላይ ነፍሳቸው ብርትር እያለች ስትንቀጠቀጥ ደረሱ እና አላመኑም እንደዚህ ይሆናል ብለውና ስትሞታዩ ህጻን ልጅ ብር እያለች እንዲህ ስትሞታዩ ደነገጡ ፈሩ ሁለተኛው ቤት ተመሳሳይ ሶስተኛው ቤት ተመሳሳይ ነው በቃ ሰው እየጥገጥጉ ረግፏል ከእንትናቸው በላይ ሆነ ከዛ በዚህ ሁኔታ ላይ ከላኛው ደግሞ አካባቢ አንድ ሰው ክንፎቹን ጥሎ እንዲህ የዛበረ ምናምን ይመጣልና ጎሽ ያው አናግሩት ይነግራቸዋል ስለሱም ምን እንዳጋጠመው ንገሩት ከዛም ወዴት ነው ሞትን እየሸሸሁ ነው 6 ልጆችን 6ቱም ሴት ናቸው 6ቱንም ቀብሬ ነው የምመጣው አሁን ያባረረኝ ስለሆነ ህዝቡ ጋር ተቀላቀየ ላምልጥ 6 ልጆችን ቀበርኳቸው አንድ ላይ ነው ቀበርኳቸው እያለ ነገራቸው መቋቋም አልቻሉም ብቻ ከዛ በኋላ መቋቋም ስላልቻሉ ምንድነው ያደረጉት ይበቃናል አንተን ግን ይዘን እንሄዳለን ብለው ግርማን ይዘው አዲስ አበባ መጡ የሸዋ ጠቅላይ ግዛት ተሰበሰበ ጉዳዩን
ጋሽ ግርማ ብለው እንግዲህ ባሁን እድሜያቸው ነው። ግርማ ቀረበ። ሲያቀርብ ስለ አንድ ሰው ነገራቸው። በጣም አንድ ጀግና አራሽ አንደ ፋራሽ ስለሚባል ሰው ነገራቸውና ሰውየው የሚበላ ወጣና ሚስቱ እስኪ ለምን ሂድ ብላ ወደ ሌላ ጠብቀሃለሁ ብላ ላከችው። 4 ቀን 5 ቀን ሄዶ እዛ ሲደርስ እነዛም ተርበው ግማሾቹ ሞተው ከዛ እንዳላገኝ መጥቶ ሲነግራት በልተህ መተህ ነጋ ፈጠነ ይባላል በልተህ መተህ እንዲህ አልከኝ ብላ የኔና ያንተ ነገር አበቃ ብላ ስትወጣ በሩ ላይ በራሱ ባረሰበት ትርፍ እና በሞፈርና ቀበሩን ባገናኘበት ትርፍ በሩ ላይ ራሱን አንጠልጥሎ ገደለ። እና ይሄን መተው ተናገሩ ግርማ እዚህ እንዲህ አይነት ምናምን። ከዛ ጴጥሮስ ወላንጎ የሚባል የከምባታና ሀዲያ አውራጃ አስተዳዳሪ ይህን ነገር ልንመልሱ አንችልም፣ ስለዚህ ራሳቸው ፕሬዚዳንቱ መስማት አለባቸው ተባለ። ወደ መንግስቱ ኃይለማርያም ገባ፣ አዳመጠ። መንግስቱ ኃይለማርያም ጉዳዩን ደነገጠ። ከዛ ረጂ አካል ተፈልጎ በአንድ ሳምንት ይግባ የሚል ትእዛዝ ያዛል። ከዛ የት ያምጡ እና ግርማ ደግሞ ያኔ ወርልድ ቪዥን ስለሚባል ተቋም ሰምተው ነበር። መንዝና ግሼ ላይ እንዳለ ነገሩ። ከዛ በኋላ ኦኬ አድርሰው ሄዱ ያናገራቸው ተባለ። ራሳቸው ግርማ ሄዱ። ሲሄዱ በድሉ ህንጻ ላይ ነው ያሉት አሉ። ሲሄዱ ምንድን ነው ሲሏቸው ተርበን ነው ብታድኑን ብትገቡልን ምናምን የሚላሉ። እንዲህ እኮ አይሆንም፣ እንዲህ ተነስታችሁ ግቡም አይባልም፣ ብዙ ነገር አለው። ለማንኛውም ግን ደብዳቤ ይዘህና ብለው ይሸኟቸዋል። ያው ከፊታቸው እንዲጠፉ ነው። ሲበሩ ሄዱና ካዛንችስ ነው ያኔ ደርግ ጽሕፈት ቤቱ የነበረው። ሄዱና ደብዳቤ አንጣ ተብያለሁ ሲባል በሉ ቶሎ ጻፉበት ይባልና ደበላ ዴንሳ ፈርሞበት ይመለሳሉ። እንዳልሄድክም እንደ ሲል አረ ይዤ መጥቻለሁ። ምኑን ደብዳቤውን? አይ የምን ደብዳቤ? ይኸው ጽፈዋል። ሳው ደበላ ዴንሳ ነው። ደነገጡ። ምክንያቱም ይፈሩ ናቸው እነሱ ሰዎች። ተሰበሰቡ። አረ ቶሎኑ ይሄ ደብዳቤ ተጽፏል። ማን የጻፈው? እሳቸው ናቸው ሲል ግርማ እንዴ እሳቸው ይገርማችኋል እንዴ ራሳቸው እኮ መንግስቱ ኃይለማርያም ናቸው። ረጂ ተፈልጉ ይግባ ደግሞ ሸዋ ክፍለ ሀገር አስተዳዳሪ ናቸው። እነ ደበላ ማዕከላዊ የፓርቲው ጸሐፊ ኃይለማርያም ደግሞ እንደዛ ብቻ መንግስቱ ኃይለማርያም እንደሰማና እንደፈቀደ ረጂ አካል ሲሰማ ነገውኑ ኃይል ተቋቁሞ ይሄድ ተባለ። በማግስቱ ሄዱ፣ አዩ፣ ደነገጡ። ይሆናል አላሉም። በሺ የሚቆጠር ሰው ነው በየቀኑ የሚረግፈው። ረሃቡ ረሃብ ብለህ የምታልፈው አይደለም፣ ቸነፈር ነው። በቃ እኔ አሁን ያን ልግለጽ ብል በጣም ነው የሚያመው ሁኔታው። እና ያን ሁሉ አዩ። ከዛ ወደ ኬንያ ሄደ። እንደዚህ ተባለና ወርልድ ቪዥን መስከረም 1 ቀን እንዲገባ ተደረገ። እንግዲህ አስበው በዛ ጊዜ እንደው ለመግለጽ ያክል እንደው ለሚሰማንም እንግዲህ በሶስት ከፍለውታል። በጣም የደከመውን መካከለኛና ምናምን ተብሎና በጣም ለደከመው ይሄ ገንፎ ምናምን ሙቅ ምናምን ነው 100 በርሜል ተጥዶ ቁርስ ለመብላት ሰው ተሰልፎ ቁርስ ሳይደርሰው ምሳ ይደርሳል፣ ምሳ ሳይደርሰው እራት ይደርሳል። በዛ ውስጥ ይሞታል ሰው። አይነ ምድር በጥብጠው በልተዋል። በቃ የሆነው ነገር ልነግር አልችልም። እና እኔ ምን ደስ ይለኛል መጽሐፉ ምረቃ ጊዜ ስካይላይት ነው የተመረቀውና በቃ አምባዬ መቋቋም አቃተኝና 2 ነገር ይቅርታ ጠይቃለሁ አልኳ። የመጀመሪያው ይቅርታ መጠይቀው አሁን ዛሬ አንጾኪያ የዳቦ ቅርጫት የምትባል ሀገር ናት። ወርልድ ቪዥን ከሞት ሸለቆነት ወደ ዳቦ ቅርጫትነት ነው የለወጣት። የመጀመሪያ ረሃቡን ለመከላከል ያደረገው መስዋዕትነት ወርልድ ቪዥንና የአካባቢው ነጋሽ ግርማ የሰሩትን ስራ ልነግር አልችልም። ለምሳሌ 40 ልጆች ተጥለው 40 ልጆች ሜዳ እናቱ ወላጆቻቸው ጥለዋቸው ጋሽ ግርማ ምን አደረጉ መሰለ? 2 ልጆች አንድ ላይ ያገኙ ሲመጡ መንገድ ላይ አሚና የምትባል ሴት አገኟት። አሚና በአላህ በሰማይ ጠይቅሻለሁ ይህ ልጅ አሳድጊ ብሎ ሰጧት። ከዛ አንዱን ይዞ ቤታቸው ሄዱ። ወይዘሮ አስቴር ያኔ ነፍሰ ጡር ማለት ወልደው ልጅ ነበራቸው ሕፃን ልጅ። አስቴር ወይ ጡት ለይና አንዱን ለልጅሽ አንዱን ለዛ አጥቢ ብሎ ሰጡ ጋሽ ግርማ። እንደ አይነት ሰው ናቸው ባለቤታቸው። አዎ። እና በአንድ ቀን እኮ አውሮፕላን ማረፊያ ሰርተዋል ግርማ። እንደው አንድ ቀን ሌላ ቀን ራሳቸውን አንስተን እናወራለን። በአንድ ቀን አቆማለሁ አለ ማክዶናልድ የሚባል የ78 ሀገር የሪሊፍ ዳይሬክተር ወርልድ ቪዥን መጥቶ አየውና በፍጹም መቋቋም እንደማይቻል ሲያውቅ በቃ ነው ያቆመዋለሁ። በዚህ ሆኖ ምንም ሊሆን አይችልም። መንግስታችሁ ምን አደረገ ሲባል እናንተ ግቡ አለ። እንዲህ አይሆንም። ስለዚህ ወይ ድልድይ ስሩ፣ ምንድነው መንገድ ስሩ፣ ወይ ድልድይ ስሩ፣ ምንድነው አውሮፕላን ማረፊያ ስሩ እንጂ እኔ እንደዚህ መድከም ያኔ ነው ወይ አን ዘ ወርልድ ወይ አን ዘ እነ ማይክል ጃክሰን የዘፈኑበት ጊዜ ማለት ነው። በነገራችን ላይ በጠቅላላ የዓለም አምባሳደሮች ሁሉ የመጡበት እንትን ነውና አቆመዋለሁ ያለ ጊዜ ጋሽ ግርማ በቃ በጣም ደንግጠው እንግዲህ መንገድ ሰርች አይሆንልኝም አውሮፕላን ማረፊያ ብሰራ ረሃቡን አታቆምብኝም ወይ አሉ። አዎ በዚህ ተስማሙ። ዜን ምን ሆነ መሰላችሁ? በአንድ ቀን 3600 በረሃብ የሚወዛወዙ ሰዎችን አምጥተው መንጠራው
ቀጥቀጣው አሸዋ ከወንዝ አምጥተው አውሮፕላን ማረፊያ ሰርተው አውሮፕላኑ አርፎ እንደዚህ ነው ያሉትና ይሄንን አይነት እንትን መጻፍ ከባድ ነው። ምክንያቱም አሁን ተለውጠው ፓፓያ እየበሉ ማንጎ በደጅ ነው ሙዙ ትግራይንና አማራ ክልልን ዝወሎን ምናምን የሚመግብ አገር ሆኗል አንጾኪያ እና እሱን ጽፋይ 35 ዓመት አልፎ ስለነበር አሁን ያን ሰው ያገኘሁት 6 ልጆቹን የቀበረው ሰውዬ እንዲህ አይነት ብዙ ታሪኮች እውነተኛ ታሪኮች አሉና ለመግለጽ ኪነ ጥበብ እንኳን አቅሙ አይሰነፈበት እና ይቅርታ ጠይቃለሁ በሚገባው መጠን ላልጽፈው እችላለሁ ምክንያቱም ጊዜው ደብዝዞ ምናምን ብዬ በወቅቱ የነበረው የቦርድ ሰብሳቢ ያለኝን አረሳውምና እንደው ከዚህ በላይ ምን ልታርገን ነበር ይላል እሱ ነት ለመናገር እዛ ዘመን ላይ ሆነህ ያንን ማየትና ኪነ ጥበብ አሁን ያንን ነገር በመሰነድ ይሄንን ዘመን በማስታወስ እንዲህ አይነት ነገሮች አደጋዎች ሲመጡ ቀድመን እንዴት መከላከል እንዳለብን ለማሳሰብ አገልግላለች። አሁን ቢያንስ እኔን አንድ ምሳሌ ጠቀስኩ ያንተ መጽሐፍ እንዳለ የጋሽ ገስት ተጫኔ የማዋንባ የሚል መጽሐፍ አለ ሌሎችም ይኖራሉና በዚህ ነገር እንኳን ኪነ ጥበብ ያን ዘመን በማሳየትና መራራ እንደነበረ ነገ እንዳይደገም ይሄ ረሃብ ደግሞ በየጊዜው ይመጣብናል እንደምታውቀውና እንዳይደገም በማድረግ ከፍተኛ ስራ ሰርታለች ማለት ይቻላል። አንድ ነገር ተዛለኝ ዶክተር በጣም ነው መሰግነው በጣም የሚገርም ታሪክ ነው ያወጋ ዶክተር በደንብ ተናግሮታል ምን ያህል አሰቃቂ እንደሆነ እውነት ለመናገር ቅድምም ዶክተር የጠቀሳቸው መጽሐፍቶች አሉ እነ ብርሃኑ ዘሪሁን የጻፉት መጽሐፍ አለ እነ ዶክተር ፈቃደም የጻፉት አንሄርድ ቮይስስ በርካታ ግን ከዚህም በላይ ያስፈልጋል ቅድም ዶክተር እንዳልከው አሰቃቂነቱ በጣም በብዙ መንገድ መጥቀስ ይቻላል እኔ ደግሞ በጣም ሌላው ቅርብ ጊዜ ያየሁትና የገረመኝ ነገር ልንገራችሁ በዚህ አመት ባልሞላ ጊዜ ውስጥ አካባቢው ላይ በአንድ በስራ አጋጣሚ ምን የተፈጥሮ የውሃ ሀብት አለ የሚለውን ቡድን ይዤ ሄጄ ነበረ በአጋጣሚ ቡድኑንም ማስተባብረው ነበርኩ በጣም የሚገርመው አካባቢው ጠቅላላ ከከሚሴ ጀርባም ቀደመ ወደነ መኮ ወደ ታች እስከ ሰሜን ሸዋ ድረስ አካባቢው በጠቅላላ ከፍተኛ የሆነ የከርሰ ምድር ውሃ ሀብት ያለበት ነው በአንድ ሜትር ርቀት እኔ እንግዲህ ጥቂት ዘመን ሰርቻለሁ 14-15 ዓመት በርካታ የኢትዮጵያ ቦታዎችን እድል አግኝቻለሁ እንደዚህ የውሃ ሀብት የከርሰ ምድር ውሃ ሀብት ያለበት ባይኔ አላየሁም ሶማሌ ክልል ላይ በጣም አለ ዝም ብለህ ስትቀደው ፈንድቶ የሚወጣ 100 ሊትር በአንድ የሚሰጥ ምናምን አለ ጥልቀት ግን መግባት አለበት እዚህ አካባቢ በአንድ ሜትርና በ2 ሜትር ርቀት ላይ ነው ውሃው ያለው ከርሰ ምድር ላይ እነዚህ ሰዎች ቅድም ያሰቃቂ ነገር እየደረሰ ሲያልቁ ሲሞቱ የነበረው ከ2 ሜትር በታች ወይም ያለው ጥልቀት ውሃ ላይ ተኝተው ነው ሞትን ሲያጣጥሩ የነበረው አንድ ሰው ምን ተናገራሉኝ ቅርብ ጊዜ ነው ነገሩኝ አንዱ ገጠር ውስጥ ገብቼ ልክ ኢህአዲግ እንደገባ እንደኛ ጋር እንዲመሰራት አለበት እኮ ግድብ ምናምን እያልን ስናወራ አካባቢውን ከድሮ ጀምሮ የሚያቅሰው እናንተ እኮ አለ በተረገሳችሁ እኮ መታ ስታረጉት ውሃ እኮ የሚፈልቅበት ቦታ ላይ ናችሁ አለን ብለው ነገሩኝ እኒ ትልቅ ገበሬ እውነት ነው 1 ሜትር እኔ እንግዲህ ያለማጋነን ከመቶ ያላነሱ የተቆፈሩ ጉድጓዶች አይቻለሁ ከአንድ አመት ወዲህ በጣም የሚገርም የከርሰ ምድር ውሃ ሀብት ያለበት ነውና እንዲህ ነው እያለቅን ያለ ነው ለማለት ነው በጣም የሚገርም ታሪክ ነው የኢትዮጵያ ምንድነው አረንጓዴው ድርቅ የሚባለው አረንጓዴው ድርቅ የሚልም ይታወቃል ምክንያቱም ለም መሬት ይዘን አረንጓዴ አካባቢ ይዘን በድርቅ ደግሞ ህብረተሰባችን ሲጎዳ ታይቷልና ይሄም በጣም አሳዛኝ ሆኖ በሀገራችን ታሪክ ውስጥ ይወሳልና የሚያሳየን ምንድነው ቁጭ ብለን በጋራ ሆነን ምሁራንን ተጠቅመን ሀገራችን ምንድነው የሚያስፈልጋት ህዝባችን ምንድነው የሚፈልገው ኦኬ መሬት ላራሹ ምናምን ብለን ለምሳሌ መሬት ላራሹን
ተግባራዊ ካደረግን በኋላ ለምን ድርቅ መጣ ማለት መሬት ላራሽ ውስጥም ያልተስተካከሉ ጉዳዮች አሉ ማለት ነው። ጥያቄውና መልሱ በጣም የተለያዩ ናቸው ወይም ደግሞ ጥያቄው በራሱም ትክክል አልነበረም ማለት ነው። ማለት ለምሳሌ አንዳንዶች እንደሚሉት መሬት ላራሹ ሲባል ኢትዮጵያ የዛን ጊዜ 90% መሬቷ አልታረሰም። መሬት ላራሹ ጥያቄ ሲመጣ 10% ነው የታረሰው። ለ10% ነው መሬት ላራሹ የሚል ጥያቄ መጣው። ስለዚህ በጥቂት መሬት ያረሱ ሀብታም የሆኑ ሰዎች መሬታቸው ተወሰደባቸውና ለሌላ ተከፋፈለ የሚል አርጉሜንት የሚያቀርቡ አሉ። ከዛ ይልቅ መሬት ላራሹ መሆን የሚገባው ያልታረሰውን ያንን 90% መሬቱ ይታረስ ወደ እንዲታረስ ቢሄድ ኖሮ ያም ድሃ አይሆንም። አሁን ሁሉም ድሃ ሆነ። ተቀምቶ የተሰጠውም ድሃ ሆነ። ያኛውም ደግሞ የተሰጠውን ያቺ የበሬ ግንባር የምታክለዋል በደንብ ሊያስተዳድራት አልቻለም። እና ሁሉ ነገር እንደው ይሄ በፖለቲካ ጥያቄ ሆነው ምሁራዊና አርቆ ሀሳቢነት የጎደለው የሆነ ተጎዳ አገሩ የሚል ነውና ኪነ ጥበብ እንግዲህ ብለዋለች። ለማንኛውም እንደው በደርግ ጊዜ ተነሳ ተራመድ የሚል መዝሙር በጣም አሁንም ድረስ እንደ ብሔራዊ መዝሙር ሊያገለግል የሚችል ነው። ያ የኢትዮጵያን ወንዞች ይጠቅሳል፣ ማልማትን ይጠቅሳል፣ ማደግን ይጠቅሳል። እንደግ ነው፣ እንሂድ ነው፣ እንብረር ነው። በጣም በቃ እዛ ውስጥ ብዙ ጉዳዮች ያሉት መዝሙር ነውና በጣም ይሄ መዝሙር ነፍሳቸውን ይማረውና ኮሎኔል ፍስሐ ደስታ የደርጉ ምክትል ፕሬዚዳንት የነበሩት ሲነግሩኝ በደርግ ጊዜ ሳይሆን ይሄ ዜማውም ግጥሙ የሚወጣው የጃንሆይ የመጨረሻው የስልጣን ዘመን አካባቢ የታሰሩ የአየር ኃይል አባላት የወጡት ዜማና ግጥም ነው። ከዛ ደርግ ወስዶ በጣም ፖፑላር አደረገው። ለደርግ ጉዞ በጣም ያገለገለው እንጂ ኪነ ጥበብ ባለሙያዎች አይደሉም። አየር ኃይል አባላት